ቀስ ቀስ ብለህ እስቲ አሁን አንድ ነገር አየህ እንዴ ቀስ ብለህ ዛሬ ብዙ መራመድን ሳይሆን ማሞከርን ነው የምፈልገው። እኔ እኮ ግራ የገባኝ ቆይ አንቺ ፍቅረኛዬ ነሽ ወይንስ ደግሞ የሕክምና ባለሙያ? ሁለቱንም እንዴ ሚስት ስለሆንኩ አይደል እንዴ በትዕግስት ማሳየክ? እውነቱን ልንገርሽ ሰኒዬ፣ አደጋው ከደረሰብኝ በኋላ የሰጋሁት ስለ እግሬ አልነበረም። እና ለምንድን ነው? ያንቺን ማዘን እናም ደግሞ አይንሽ ውስጥ የነበረውን ፍርሃት። ፈርቼ ነበር፣ የእውነት በጣም ፈርቼ ነበር። ግን ደግሞ አንተ ፊት ባለቅስ አንተም ተስፋ ትቆርጣለህ ብዬ አሰብኩኝና ዝም ብዬ አንተን መንከባከቡን መረጥኩ። ግን ማታ ወደ ቤት ስመለስ እያለቀስኩ ነበር። ይቅርታ ሰኒዬ፣ ብዙ አስጨነቅኩሻለሁ። እንዴ ግዴታዬ እኮ ነው። ባል ቢታመም ሚስት ካልተጨነቀች ምን ዋጋ አለው? እሺ አሁን ደግሞ በራሴ ልሞክር። እርግጠኛ ነህ? አዎ። እንዴ ማን ነገረ? እውነት ራሱ ነገረኝ። ምንድነው እሱ? የምትናገሩ ከሆነ ተናገሩ። እኔ አይደለም እኮ ምንድነው እያልሽ አመት የምትፈጂው? እንዴ እውነቱን ተናገሪ ሊና። አንዴ ብቻ ነው የምጠይቅሽ፣ እርጉዝ ነሽ ወይስ አይደለሽ? አይ ምን? አይዞ ጎብላ። እኔ እኮ ጠርጥሬ ነበር እርጉዝ እንዳልነበረች። ጎቤው እባክህ ይቅር በለኝ። እኔ እኮ እንዳትሆኝ ስለፈራው ነበር የዋሸው። መጀመሪያ እውነቱን ብትናገሪ እኮ እኛም እንደዚህ በፀሐይ እኮ እዚህ ጋር አንቆምም ነበር። ሊና እኔ በፍቅር አምኜሽ ነበር፣ አንቺ ግን በውሸት ቀለድሽብኝ ማለት ነው። እኔ ግን ይሄንን ማመን አልችልም። እባክህ አንድ እድል ብቻ ስጠኝ ጎቤው። አንድ እድልሽንማ መጀመሪያውን እኮ አበላሽሽ። እቺ ጎብላ እኔ እኮ ነግሬያለሁ። በእናትህ አመሰግናለሁ። እኔም ወደ ስራ መመለሴን በጣም ፈልጌው ነበር። አንድ ነገር ልናገር? እሺ ተናገር። ምንድነው? በመካከል ሰላም ሰላም፣ እንዴት ናችሁ? የጆከር እና የሰኒ አድናቂዎች በየላችሁበት ሰላማችሁ ብዝት ይበል። የፍቅርና የራኬብ ተቃራኒነትን እንዴት አያችሁት? ፍቅር ወንድሟ ትዳር ይዞ እንዲኖር ትፈልጋለች። ራኬብ ደግሞ የእህቷ ትዳር ብጥብጥ ብትንትን ብሎ እንዲኖር ነው የምትፈልገው። እንዴት ነው? ሰኒስ ከመቼ ነው በራኬብ ምሪት እየተመራች የምትኖረው? እና ደግሞ የሆነ ነገር ሲፈጠር ለራኬብ ማትነግራት ሰኒ ችላ የምትለው ለምንድን ነው የሚለውን ዛሬ እንወያያለን። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። እንግዲህ ራኬብ ጆከርን ሄዳ ስትጠይቅ ሁላችሁም በጣም ደስ እንዳላችሁ እርግጠኛ ነኝ። አቤት ራኬብ ዛሬ በጣም በቃ ትልቅ ሰው ወጥቷታል፣ ትልቅ ሰው ሆናለች ብላችሁ ደስ ብሏችኋል በእርግጠኛነት። ነገሩ ግን ተቃራኒ ሆኗል። መጨረሻ ላይ እርማችሁን አውጡ የሚያስብል አይነት ነገር ነው። ፍቅር በተቃራኒ ትልቅ እንግዳ መጥቶ ቤቴ ደስ ብሎኛል፣ ትልቅ እንግዳ መጥቶ በሩን ስከፍተው ምናምን እያለች ስታወራስ ምን ነበር የጠበቃችሁት? ራኬብ መታ ወንድሜን አየችልኝ በቃ ብላ በጣም ደስ ያላት አልመሰላችሁም? ራኬብ እንግዲህ እዛ ቤት ሄደች ማለት ሰላም ተፈጠረ ማለት ነው። እንደዛ ነበረ የገመትነው። ነገር ግን ተቃራኒ ነው። ፍቅር ይዟት ነው ከወንድሟ የስራ ባልደረባ ጋር ፍቅር ይዟት ከቢሮ ድረስ እያንቀለቀለ ወስዷታል። የያዛት ፍቅር ምን ይሻልሻል? ማፊም ከጆከር ጋር ፍቅር እያጫወታት ነው። ማፊዬ ጠጋ ይቺ ጠጋ ቃለ ማንሳት ነው። ሰኒ ይኸውልሽ ቀልድ አታቅም፣ በባሏ ቀልድ አታቅም። እንደው ወደ መጣሽበት ምልስ ብትይ በጊዜ መልካም ነው። ካለ በለዚያ ግን መሬት መውለያ ነው የምታረግሽ። ያቺ ያልቀመሻትን ጥፊዋንና እርግጫዋን ትቀምሻለሽ። እንግዲህ ከቀበጥሽ ምን ማድረግ ይቻላል? በፊት አካባቢ ማፊ ጥሩ ነበረች። ጆከር ትዳር ይዞ እንዲኖር እንደዛ ስለምትፈልግ ነው ራኬብን ራሱ የተጣላቻት መንገድ ላይ ሄዳ የተናገረቻት። አሁን ግን አረ እኔ ራኬብ እንዲቀርታ ጠይቃለሁ፣ ራኬብ ጋማ መጣላት የለብኝም ብላ እጅና ጓንት ልትሆን ነው። ከራኬብ ጋር ልትስማማ ነው። ከራኬብ ጋር ከተስማሙ ደግሞ በቃ ራኬብ ከብሩህ ጋር ማቀራረብ ትፈልጋለች ሰኒን። ስለዚህ ማፊ እና ራኬብ ከተስማሙ በቃ በመካከላቸው ገብታ እንድትበጠብጥ እንድታለያይ ነው የምታደርገው ራኪ። ስለዚህ ማፊ ያርፈሽ ቁጭ ብትይ ይሻላል።
ጥጋብና ራብ አብሮ አይሄድም። ስለዚህ ራኬብ ጋር ባትቀራረቢ መልካም ነው። ሲጀመር ከዚህ በኋላ ብዙም አታምንሽ፣ ብዙም አታስቀርብሽም። ምክንያቱም ባለፈው መንገድ ላይ ስለተናገርሻት በዛ ተቀይማለች። አጣሪ ተብላሽ እንደተላክሽ ነው የምታስበው እንጂ የእውነት አንቺ ጆከርን አፍቅረሹ እንደዛ በቃ ነው ብላ አታስብም። መንገድ ላይ አጊታችሁ ወክ እያረጋችሁ በዛ ጊዜ ደስ አላላትም። ራኬብም ለሰኒ ነው ሄዳ የነገረቻት። ማፊ የምትባል ልጅ አለች፣ እሷ ጋር ወክ እያደረጉ ሌላኛዋ ውሽማ ምናምን ብላ ነው ልጥፍጥፍ ያደረገችው። አሁን ልትወኝ ነው ማፊ፣ የእውነት ልትወኝ ነው። አንቺ በቃ በሀሳብሽ ሄደሻል፣ ተመለሽ፣ የእውነት ተመለሽ። ሳንቾ ቀየድ በቃ አሰር አድርጋ ያዝልን ማፊ የምትባለዋን ልጅ። እንግዲህ እንደዛ ካልሆነ አልተቻለችም። የእውነት በጣም የምትስቀዋ ልጅ፣ በጣም የምትጫወተዋ ልጅ አሁን በቃ በሀሳብ ሽምጥጥ ፈረስ እየጋለበች ነው። ስለዚህ ማፊ በሀሳብ መሄዱን ችግር የለውም፣ ግን ጆከር የሚለውን ስም ቀይስ አድርጊው። ምክንያቱም ደግሞ ፍቅር ከሰማች በጣም ነው የምትናደድባት። ምክንያቱም እንደ እህት ነው የሚያዋት። ጆከር ራሱ ይጠላታል። ጸባዩ አመድ እኮ ነው። የጆከር ጸባይ አመድ ነው። እንደውም አሁን ሰኒን ስላገኘ መሳቅ፣ መጫወት፣ ትንሽ ቢያንስ ደስታው ሰላሙ ተመልሷል እንጂ ከዛ በፊት ሰው ጋር ለመግባባት በጣም ነው የሚቸገረው። እንግዲህ ከቃል ጋር ነበረ የሚቀራረብ። እሷም ለስራ ወደ ውጭ ሄዳለች። ቤተሰብ ማንም እንደሌላት ነግሮታል አለቃ ሮቤል። ስለዚህ በዛው ልትቀር ትችላለች ብሏል። እንግዲህ መልካም ምኞቱን ነው የገለጸው። ቃል እዛ መቅረት የለባትም። ምንም ቢሆን የድራማው ድምቀት ነች። እዛ ስራ ምናምን ብላችሁ ቃልንማ እንዳታስቀሩብን። የሆነት ቃል መመለስ መቻል አለባት። ቢጠናም ከብሩክን የምትወደው ከሆነ ያው ሲቀራረቡ ጆከርና ሰኒ ባልና ሚስት እንደሆኑ ሲያውቁ ከጆከር ጋር ያላትን ቅርርብነት ትተዋለች። እንዲሁም ብሩክም ከሰኒ ጋር ያለውን ቅርርቦሽ ይተዋል። ስለዚህ እንደ ሀሳብ ሁለታቸው ቢጣመሩ ቤተሰብ ቢሆኗት እነሱ፣ ብሩክ ደግሞ በቃ የትዳር አጋር፣ ጥሩ ባል፣ ጥሩ ጓደኛ ቢሆንላትና እዚሁ መታ ብትኖር ነው እኛ የምንመኝላት። በተቃራኒ ደግሞ ልክ ራኬብ ሰኒና ጆከር መካከል እንደምትገባው አሁን ደግሞ ጆከር በፍቅርና በብሩክ መካከል ገብቶ እንግዲህ ዘራፍ አካኪ ዘራፍ ማለቱ የማይቀር ነው በእርግጠኛነት። ምክንያቱም ብሩክን ያን ያህል አይወደውም፣ ብዙ የሚተማመንበትና የሚኮራበት ሰው ስላልሆነ መከልከሉ አይቀርም። ምንም ማድረግ አይቻልም፣ መመልከት ነው። ነገር ግን ጆከር መረዳት መቻል አለብህ። ቢያንስ ከራኬብ የተሻልክ ሰው ሆነህ እንደምትረዳ ተስፋ እናደርጋለን። ያው ትንሽ ብትግደረደርም ነገር ግን ግግም ማለት አይቻልም። እህትህ ከወደደችው ይሆነኛል ብላ ከተማመነችበት በቃ ስህተቱን እንደ ስህተት ነግሮ እንዳረምና እንዳስተካከል ማድረግ ነው ተገቢው ነገር። ከዛ በተረፈ ፍቅር እንግዲህ ፈጣሪ እርዳሽ፣ ቻንስሽን ሞክሪ፣ አትጥፊ። ሲቀጥል ደግሞ ከዚህ በኋላ እነሱ ጋር የመስራት እድል ይኖርሻል ቃል ካልመጣች። ስለዚህ መልካም እድል ይሆንልሽ። እንግዲህ ሰኒና ጆከር ላይ ማን ነው እየዛተባቸው ያለው? ክብሮም ወይስ ሌላ ጠላት አላቸው? ያው ስፒድ አርፎ አይተኛም። ስፒድ አርፎ እንደማይተኛ ግልጽ ነው። እሱ እስር ቤት ካልኖረ በስተቀረ በጭራሽ በህይወት እያለ ጆከርን አይፋታውም። ያደረገው ነገር ምንም የለም። እየሰራ የነበረው ነገር ትክክል አልነበረም ስፒድ። ስለዚህ ትክክል ያልሆነ ነገር ማስቆም ትክክል ነው። ወደ ጥፋት መንገድ ከመሄድ ወደ ልማት መንገድ፣ ሰውን ወደ መታደግ መንገድ ነው የሄደው ጆከር። ሰኒን ያፈቅራት ነበረ በዛ ጊዜ። ስለዚህ ሰኒን አስመለጠ፣ የቤት ካርታው ቀረ። እንግዲህ የቤት ካርታ ካላገኘው ብሎ ሰውን አግቶ በላይተር የሚያቃጥል በጣም ጨካኝ ሰው ነው። የኪራ ወንድም መሆኑን በጣም እንጠራጠራለን። አሁን ላይ የኪራ እናትና አባት እኛ እንዳልጠበቅናቸው ነው እየተነገረ ያለው። አቶ በላይ ጥሩ ሰው እንዳልነበሩ ነው እየተናገረ ያለው።
እኛ ደግሞ የምናውቀው በጣም መልካም በጣም ጥሩ ሰዎች እንደሆኑ ነው አይደለ? ስለዚህ ምናልባች ክፋት በአባቱ ወጥቶ ይሆን እንዴ? እንዴት ነው? ለነገሩ ኪራ እኮ ጥሩ ሰው ነው። ኪራ በእናቱ መሆኑ ነው። ብቻ ለገንዘብ ያለው ፍቅር ትንሽ ለየት ይላል። ስፒድ እንግዲህ ስፒድ ነው ወይም ክብሮም ነው እንደዛ እያደረገ ያለው። ነገር ግን ሰኒ ዝም ማለት የለባትም፣ ለህግ ማሳወቅ መቻል አለባት። ጆከርም እሱን ነው በእርግጠኛነት የሚያስገጩት። በቢላ አስወጉት በጩቤ። ከዛ ደግሞ አሁን ላይ በመኪና ማስገጨት በጣም ከባድ ነው። እንዲሁም እንኳ ራሱ አልተያዘም አይደል? የመኪናው ታርጋ አልተያዘም። ይሄ ደግሞ አለመያዙ በጣም ያናድዳል። አለመያዛቸው በቃ ነገ ደግሞ ሌላ ችግር ሌላ ስህተትና ወንጀል እንዲፈጽሙ ይረዳቸዋል። ምክንያቱም አንያዝም አንታይም ፈጣንን ብለው ስለሚያስቡ። ስለዚህ ጆከር ከምንጊዜውም በላይ የራስህን መጠበቅ መቻል አለብህ። ሰኒም ብትሆኝ ራሽን ጠብቂ። እንግዲህ ለፍቅር ጊዜ ለማሳለፍ እያላችሁ ይሄ በጨለማ መገናኘት፣ ሰዓት እላፊ ድረስ ውጭ ወክ ማድረግ ማምሸት በጭራሽ ይቅርባችሁ። ጠላቶቻችሁ ተፈተው ሜዳ እንደሆኑ እያወቃችሁ ከዚህ በኋላ ይሄ የቀልድ ነው መስፈራርቸው ነው ብላችሁ ነገሩን ችላ ማለት ዋጋ ያስከፍላል። እንግዲህ ጆከር ሁለት ቁስል ነው እያስተናገደ ያለው። አንደኛ በጩቤ ተወግቷል፣ ሁለተኛ ነገር ደግሞ በመኪና ተገይቶ ነው ያለው። ስለዚህ በትክክል ራሳችሁን ልትጠብቁ ይገባል። ጠላቶቻችሁን ፈልጋችሁና አሳዳችሁ እናንተ ወደ ህግ ማቅረብም የራሳችሁ ድርሻ ፋንታ ነው። ነገር ግን ፍቅር እያላችሁ ወክና ድርግ እንደዚህ እንናፈስ ባላችሁ ቁጥር ለጠላቶቻችሁ በጣም ምቹና በቃ እይታ ውስጥ እየገባችሁላቸው እንደሆነ ነው እኔ የሚሰማኝ። ደግሞ በሌላኛው በኩል እንዴት ነው ራኬብና አለቃ ሮቤል የሚግባቡት? መቼ ነው የሚግባቡት? በእርግጠኛነት አሁን ላይ መንቀር ብትልም ራኬብ በስተመጨረሻ በፍቅሩ ነው ጠብ የምትለው። እንዲሁም አለቃ ሮቤልም ሊወዳት ይችላል። ራኬብ የምትወደድ ሰው ነች፣ ግን ደግሞ በሰው ፍቅር መካከል የምትገባው ነገር በጣም ያናድዳል። ለእህቷ አስባ ነው። ሰኒም አንዳንድ ጊዜ በዛ የምታደርገው ነገር አለ። እሱ ምንድነው ታውቃላችሁ? የሆነ ነገር መደበቅ፣ ከእህቷ መደበቅ። አሁን ላይ ሰኒ ብትታገት ብትጠፋባት ጠላቷ ማን እንዴት እንደሆነ እንኳ ራሱ ማወቅ አትችልም። ስለዚህ ጆከርና ሰኒን አሁን ላይ መለያየት ሳይሆን መስራት ያለብሽ ራኬብ፣ አንደኛ ለራስሽ ዋጣጥሽን ዘወር ብለሽ መፈለግ፣ ሁለተኛው ነገር ደግሞ እህትሽን የሚያስፈራራትን ሰው ወደ ህግ ለማቅረብ ነው መስራት ያለብሽ እንጂ ጆከርን ስላገኘሽ ሆኖ ችግር እየመጣ ያለው አደጋ እየተፈጠረ ያለው ብለሽ ሌላ ነገር ውስጥ ባትገቢ መልካም ነው። እሱና እሷ ቢለያዩም ዞሮ አይፋቷትም። ሰኒ በየጊዜው መደንገጥ በየጊዜው መሳቀቅና መፍራት የለባትም። በራሷም መወሰን መቻል አለባት። ጽናትና ምሩ መጥተው አንድ ላይ በመሆናቸው በጣም ደስታቸውን ገልጸው፣ ነገር ግን ደግሞ ሰኒ ራስሽ ወስኝ እስከ መቼ ነው በሰው የምትመሪው እንግዲህ ያሏት ነበረ። ራኬብ እንዴት ነው ትንሽ ቦጨቅ አድርገዋታል። ይመቻችሁ ጺና ምሩ። ያው ሰው ሲገናኝ ቦጨቃ ያለ ነው። ጥሩም ከሆነ ጥሩ ነው ይባላል፣ አስቸጋሪም ከሆነ ያው አስቸጋሪ ነው ይባላል። ብዙ ሀሜት ባይባልም ግን ምን ነው ኒና ሳታመጧት? ኒና እንዴት አልመጣችም? ቆይ ኒና መምጣት ነበረባት። ወሬ እንዴት እሷን ታስርባት አላችሁ? የወሬ ጥማት ያለበትን ሰው ወሬ ወዳለበት ቦታ እየወሰዳችሁ ማስታገስ መቻል አለባት። የወሬ ጥሟን ጽዬ ካለበለዚያ ደግሞ አንቺ ነገረሽ እንግዲህ ጆሮዋን ሙልት እንደምታረጊላት እርግጠኛ ነን። እሷ ራሱ በር ላይ ነው የምትጠብቀሽ ጽ። ከዚህ በኋላ ግን ያው እንደ እጅሽ ቦርሳ ይዘሻት ውጭ። ኒናንም ስትወጭ የጎቤው ፍቅረኛ አላረገዝኩም፣ የምን ልጅ ነው? ልጅ እንዴት ነበረ? ልጅ ምንድን ነው ብላ እሷ እንደሆነች ቦርጭ ያላት ሴት ናት። ሆዶ አይጨምር አይቀንስ፣ በቃ ሃይማኖተኛ ነው። ነቅነቅ የለም። ሳንቾ እኮ በጣም ይችላል የእውነት።
ቅልቅል ብሎ የሚያወራውን ነገር ልንጠላው እንችላለን እንጂ ሳንቾ በጣም በቃ አራዳ ይመችህ። ጎቤው እውነት መስሎት እንግዲህ በደስታና በተስፋ እየተጠባበቀ ነበረ። ወይዘሪት ኒና ደግሞ ስትርበተበት እንደዛ ስለልጅ ሲወራ ስትቆጣ ስትገላመጥ ምን ስትል በስተመጨረሻም የወንድሙ ጠበቃ ሳንቾ እውነቱን እሷ ስትቃዥ ሰምቶ እውነቱን ፍርጥርጥ አርጎት ተናግሯል። እሱ ውሸት መደበቅ ምናምን የሚባል ነገር አይመቸውም። እንግዲህ ምንም ማድረግ አይቻልም። ባል የምትይዡ ሳታረግዥ አርግዣለሁ ብለሽ አይደለም፣ ወይም እሱ ጋር እየኖርሽ እስክታረግዥ እየጠበቅሽ ነው። ይሄ ትክክል ነገር አይደለም። እሱን ላለማጣት ብለሽ ሳታረግዥ አርግዣለሁ አልሽው። ደህና የተቀየሩትና የተለወጡትን ልጆችን አሁን በአንቺ ንዴት፣ በአንቺ እልህ፣ በአንቺ ምክንያት ወደ መጠጥ ሂደው እንግዲህ መጠጥ እየጠጡ ነው ያመሹት። በጣም ሰክረዋል። የሆነ አደጋ ቢደርስባቸውስ? አስፓልት ውስጥ ገብተው መኪና ቢገጫቸው? ስለዚህ ያደረግሽው ነገር ትክክል አይደለም። በድጋሚ ይቅርታ ጠይቂና አንድ ያለሽን ቻንስ መሞከር ነው። ሌላ ምንም አማራጭ የለሽም። መቼም እንደ ትላንቱ ወንድሜ ይደበድባቸዋል፣ ወንድሞቼ ይቀጠቅጧቸዋል እንደማትይ ሙሉ ተስፋ አለን። በእርግጥ ጎቤውን ስለምታፈቅሪው ነው። ፍቅር ደግሞ ኃያል ነው። ስለዚህ ይቅርታ ያደርግልሻል በእርግጠኛነት። ምክንያቱም ኒና አትፈልገውም። ከኒና ጋር የምታረቁ እድሉ ጠባብ ስለሆነ ኒናም ናቲን ስላገባች በዚህ ደግሞ ተስማምቷል። እሷንም መረበሽ አይፈልግም ከዚህ በኋላ። ስለዚህ ደጋግሞ ስለሰበራት ስለማትታረቀው አንቺን መልሶ የማፍቀር እድል ይኖረዋል ጎቤው። ከዚህ በኋላ ሳትዋሽ ጥሩ ሚስት ሆነሽ ይቅርታ ጠይቀሽ በይቅርታ ችግርሽን ፈተሽ እንድትኖሪ እንመኝልሻለን። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን። መልካም ጊዜ። ባይ ባይ።